ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ጦርነት ከተፈለገ ወረቀት አያድነውም ሲል ህወሓት ገለጸ። በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን ኢሰመኮ አሳወቀ። አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። ጦርነት ከተፈለገ ወረቀት አያድነውም ሲል ህወሓት ገለጸ። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ህወሓት እንደ አዲስ ፓርቲ መመዝገቡን ከተቀበለ አሸባሪ ነበርኩ ብሎ ማመኑ ነው ሲሉ ተናግረዋል። ጽዮን ላይኩን ተጨማሪ አላት። ግንቦት 5 ምርጫ ቦርድ ለህወሓት የሰጠውን እውቅና እንደሚሰርዝ ቀነ ገደብ ያስቀመጠበት ዕለት ማብቂያ ነው። በዶክተር ደብረጽዮን የሚመራው ህወሓት በበኩሉ ህወሓት ፈርሞ ያልተቀበለው የምርጫ ቦርድ ወረቀት ቢሰረዝም ባይሰረዝም የህወሓትን ህልውና የሚወሰን አይደለም ባይ ነው። ከቀናት በፊት ከአንድ ሚዲያ ጋር ቆይታ ያደረጉት የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ህወሓት በግንቦት 5 ከፓርቲነት ይሰረዛል፣ ቀጣዩ ምንድነው የሚሆነው ተብለው ለቀረበላቸው ጥያቄ ምርጫ ቦርድ ፓርቲውን እንደ አዲስ ሲመዘግብም በራሱ ፍቃድ አደረገው እንጂ ህወሓት አልተቀበለውም፣ ቢሰረዝም ህወሓትን የሚመለከት አይደለም የሚል ሆኗል። ያንን ከ3 ወር በፊት ወይም ከ2 ወር በፊት የተሰጠውን ማስጠንቀቂያና እግድ መሰረት አድርገው አሁን ምርጫ ቦርድ ያንን ወረቀት ቢሰርዙት ይላል። ያንን ወረቀት እኮ ሲጀምር እኛ አልተቀበልነውም ያልነው ወረቀት ነው። አልተቀበልነውም ያልነው ወረቀት ነው። ይሄ ወረቀት ከ6 ወር በፊት የመጣ ነው። የፕሪቶሪያ ስምምነት መቼ ነው የገባ ነው? የፕሪቶሪያ ስምምነት ደግሞ ከ2 ዓመት በፊት ነው የገባ ነው። የጊዜያዊ አስተዳደር ያቋቋመው መቼ ነው? ከ2 ዓመት በፊት ነው። ህወሓት በፕሪቶሪያ ስምምነት ውስጥ የገባ ከ2 ዓመት በፊት ነው። 2 ዓመት ከ6 ወር ወይም ከ5 ወር ይሆናል። ይሄ ወረቀት ደግሞ የ6 ወር ወረቀት ነው። ስለዚህ ከፕሪቶሪያ ስምምነት በኋላ ከ2 ዓመት አካባቢ በኋላ የመጣ ወረቀት ስለሆነ ከፕሪቶሪያ ስምምነት ጋር የሚያያይዝ ነገር የለውም። እኛ የፕሪቶሪያውን ስምምነት ይዘን ከፌደራል መንግስት ጋር ያለንን ኤንጌጅመንት እንቀጥላለን። የምርጫ ቦርድ ግን ሰጠው ቀማው፣ ሰጠው አገድኩ እያለ በዛ ወረቀት ላይ መቆየት አይችልም ብለን እየተናገርን ያለን። ህወሓት አሁን የገባበት እሰጥ ገባ ከፌደራል መንግስቱ ጋር ሳይሆን ከምርጫ ቦርድ ጋር ነው። ስምምነቱን የፈረመው የፌደራል መንግስቱ በመሆኑ የሚያበቃ ጉዳይ የለምም ብለዋል አቶ አማኑኤል አሰፋ። የፌደራል መንግስት ጉዳዩን ለምርጫ ቦርድ አሳልፎ መስጠቱ ይታወሳል። ይሁንና ህወሓት የምርጫ ቦርድን ወረቀት ሳይሆን የፕሪቶሪያ ስምምነት ነው የምንከተለው ሲሉ ገልጸዋል። ህወሓት ከዚህ ቀደምም ሲሰጣቸው በነበሩ መግለጫዎቹ ብሎም አቶ አማኑኤል በነበራቸው ቃለ መጠይቅ ላይ ፕሪቶሪያ ስምምነትን በፓርቲነት እንዲፈርም የተደረገው ህወሓት ነው፣ ስምምነቱም የነበረው ህጋዊ ሰውነቱ እንዲመለስ ነው ያሉ ሲሆን የጸረ ሽብር ህጉ የሚያዘውም ይህንኑ ነው ብለዋል። እንደ አዲስ ለመመዝገብ የሚያስችል ህግ ማውጣቱ አዲስ ሆነው መመዝገቡ ምናምን ብቻ ችግር የሆነ በጣም ብዙ ሰዎች እንደዛ ነው የሚመስላቸው። ህጉ በጣም ብዙ ነገሮችን ነው ይዞ የወጣው። ማለት በትግራይ ህዝብ ላይ የታወጀውን የጄኖሳይድ ጦርነት ህወሓት በዛኔ የክልሉ መንግስት ተመራጭ መንግስትን የሚመራ ድርጅትም ነበረ። ስለዚህ ህወሓት እንደ ድርጅትም ሆነ እንደ መንግስት ሆኖ የሰልፍ ዲፌንስ የትግራይን ህዝብ ህልውናውንና ደህንነቱን ለማስጠበቅ ባደረገው ጦርነት መሪ ድርጅት መሪ መንግስት ሆኖ ያደረገው ጦርነት ነበረ። ስለዚህ በህጉ ምንድነው የሆነው? ህወሓት የተደረገው ጦርነት በሚመለከት አማጺ ድርጅት እንደነበረ አምኖ ማለት ነው ተቀብሎ አማጺ ድርጅት ነበርኩኝ ብሎ ተቀብሎ ህጋዊ ሰውነት እንደ አዲስ የህጋዊ ሰውነትን ምዝገባ እንዲያካሄድ የሚያስገድድ ነበር።
የህወሓት የሰላም ሂደት እንዲስተጓጎል ጥረት እየተደረገ ነው ያሉት አቶ አማኑኤል ህወሓት ወደ ጦርነት እንዲገባ ከተፈለገ ወረቀት ሊያድነው አይችልም፣ ነገር ግን ህወሓት አሁንም ድረስ ወደ ጦርነት የሚከቱት ብዙ ምክንያቶች እያሉ የሰላም መንገድን ነው የመረጠው ብለዋል። ትልቅ ምክንያት ለጦርነት ምክንያት የሚሆኑ ነገሮች እንኳን ወደ ጦርነት አላስገቡም። ያፈኑ ትክክለኛ የትም ሀገር ይሄ ቫይታል ኢንተረስት ነው። በየትኛውንም ሀገር ጦርነት ወደ ጦርነት ለመግባት አንደኛው ምክንያት ሉዓላዊ ግዛትን መወረር ነው። አንድ ህዝብ ሉዓላዊ ግዛቱ ከተወረረ ወደ ጦርነት ነው የሚገባው። ይሄ ቫይታል የሚባል ናሽናል ኢንተረስት ነው። ግን እሱን ችግሩን ያንን ችግር በዛ ምክንያት እየከፈልን ያለነውን ዋጋ ተቋቁመን የሰላም ተስፋ አድርገን ችግሮቹ በሰላማዊ መንገድ ይፈታሉ ብለን እኮ ነው ያለፈውን 2 ዓመታት ዋጋ እየከፈልን ያለነው። ምክንያቱም በሰላሙ ተስፋ አልቆረጠም። ስለዚህ የህጋዊ ሰውነቱ ካልተቀበለ ጦርነት ይኖራል ተብሎ ከተነገረ ህጋዊ ሰውነት አይደለም የጦርነት ምክንያት ሊሆን የሚችለው ሰበብ ነው ሊሆን የሚችለው። ህወሓት የሰላም ሂደትን ለመከተል እያደረገ ያለው ጥረት እየታፈነ ቢሆንም አሁንም ግን ስምምነቱን ለማስፈጸም በጀመርነው የሰላም ሂደት ተስፋ አልቆረጥንም ሲሉም ምክትል ሊቀመንበሩ አቶ አማኑኤል አሰፋ ተናግረዋል። በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን የገለጸው በጋምቢያ ባንጁል ከተማ እየተካሄደ ባለው 83ኛው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ ነው። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል የአስቸኳይ ጊዜ አዋጅ ቢያበቃም የዘፈቀደ እስር መቀጠሉን በጋምቢያ ባንጁል ከተማ እየተካሄደ ባለው 83ኛው የአፍሪካ ሰብአዊ መብቶች ኮሚሽን ጉባኤ ላይ አቅርቧል። የህዝብን ሰላምና ደህንነት ለማስጠበቅ በሚል በአማራ ክልል እንደ አስፈላጊነቱ የሚፈጸም የአስቸኳይ ጊዜ አዋጅ የታወጀው ሐምሌ 28 ቀን 2015 ዓ.ም ሲሆን አዋጁ ለተጨማሪ 4 ወራት እስከ ጥር 24 ቀን 2016 ዓ.ም የተራዘመበት ጊዜ በግንቦት 2016 ዓ.ም መጠናቀቁ ይታወሳል። በኢትዮጵያ ባለፉት 6 ወራት የታዩ የሰብአዊ መብት አፈጻጸሞች ክስተቶችን ለጉባኤው ያቀረቡት የኢሰመኮ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽን ዶክተር አብዲ ጅብሪል ናቸው ሲል ሪፖርተር ጋዜጣ አስነብበዋል። ኮሚሽነር ዶክተር አብዲ ባቀረቡት ሪፖርት በሽግግር ፍትህ ፖሊሲ አዎንታዊ ሂደቶች ያሏቸውና የሽግግር ሂደቱም ወደ ስራ ለማስገባት የልዩ ችሎት ቢሮ፣ የእውነት አስፈላጊ ኮሚሽን፣ የምርመራ ኮሚሽንና ለልዩ ፍርድ ቤት የሚጠቅሙ 4 ህጎች መዘጋጀታቸውን ተናግረዋል። በጉባኤው የተገኙት የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድህ ዋና ዳይሬክተር አቶ መስዑድ ገበየው ባቀረቡት ሪፖርት ደግሞ በትግራይ ክልል የነበረውን ጨምሮ አሁን ቀጥሏል ባሉት በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ ክልሎች ያሉ ግጭቶች የሲቪክ ማህበረሰብ ድርጅቶችን ስራ በእጅጉ ጎድቶታል ብለዋል። የሽግግር ፍትህ ፖሊሲ በሚጠበቅበት ፍጥነት አልሄደም ያሉት አቶ መስዑድ መንግስት አካታችና አሳታፊ የሆነ ውይይት በፌዴራልና በክልል ደረጃ ከሚገኙ የሲቪል ማህበረሰብ ድርጅቶች ጋር ውይይት እንዲያደርግም ጥሪ አቅርበዋል። የማቆያ ቦታዎች የተጨናነቁና ንጹህ መሰረተ ልማት የሌላቸው በስርዓቱ ያልተያዙ መሆናቸውን የገለጹት ዶክተር አብዲ በህገወጥ ተግባር የተሳተፉ ህጻናት ጉዳያቸው የሚታይበት ተቋማት አለመኖራቸው፣ ጾታዊ ጥቃት የደረሰባቸው ተጎጂዎች ማቆያ ማዕከላት አለመኖርና ያሉትም አገልግሎት የማይሰጡ መሆናቸውን አስረድተዋል። ስደተኞች ጥገኝነት ለማግኘት የሚረዳቸው በቂ ህግ አለመኖሩን የገለጹት ኮሚሽነሩ በመንግስት በኩል ግጭትን ለማስወገድ ሁነኛ እርምጃ ለመወሰዱንና እየጨመረ የመጣው ተፈጥሯዊ አደጋ ለሀገር ውስጥ ፍልሰት ምክንያት መሆናቸውን ተናግረዋል። የመሰረታዊ ሸቀጦች ዋጋ መናርና የኑሮ ውድነት፣ በተለያዩ አካባቢዎች ያሉ ግጭቶች የትምህርት፣ ሰርቶ የመኖር፣ የምግብ፣ የጤናና አገልግሎት የማግኘት መብትን ለማረጋገጥ እንቅፋት መሆናቸውን ገልጸዋል። ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የተናገሩት ዶክተር አብዲ ለጉባኤው ባቀረቡት ምክረ ሀሳብ የኢትዮጵያ መንግስት ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግ ጥሪ አቅርበዋል ሲል ሪፖርተር ዘግቧል። የሚዲያ ህጉን ጨምሮ ሌሎች ሀገራዊ ህጎች ዓለም አቀፍ ስምምነቶች ጋር የተጣጣሙ እንደሆኑና ለሚዲያው፣ ለሰብአዊ መብት ተቋማት፣ ለሲቪክ ማህበራትና ለሰብአዊ መብቶች ተሟጋቾች ምቹ ምህዳር እንዲፈጠርም ጠይቀዋል። መንግስት የማቆያ ስፍራዎቹን ምቹ እንዲያደርግ፣ ጾታዊና ወሲባዊ ጉዳት ሰለባ የሆኑ ሰዎች ማቆያ ማዕከላት ተደራሽና በሙሉ አቅማቸው እንዲንቀሳቀሱ፣ በግጭት በተጎዱ አካባቢዎች ያሉ የትምህርትና የጤና ማዕከላትን ለመገንባት የተጠናከረ ስራ እንዲከናወንና እንዲሁም የከተማ መሰረተ ልማት ፕሮጀክቶች ከሰብአዊ መብት ጥበቃ ጋር የተጣጣሙ እንዲሆን ጥሪ አቅርበዋል።
አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። በዋነኛነት ባለስልጣናቶቿንና ባለጸጎችን ከሞት ለማስመለጥ የተገነባው ይህ የምድር ውስጥ ከተማ ግንባታውን ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Raven Rock, like Area 51. $1 trillion underground city for rich and powerful to live. የነበረው እንዳልነበር የሆነ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገር በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገመ ክስተቶች የእልቀት ዓለምን ዋዜማ እያበሰሩ ይመስላል። ወደ ዳግም ምጽአት መቃረባችንን ጸሐፍት በሾለ ብዕራቸው እየከተቡ ሲሆን አሁን ላይ የሁሉም ትኩረት ኃያሉ አሜሪካ መሆኗ እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ አጠናቀቋ ከተሰማ በኋላ ነው። በዋነኝነት ባለስልጣናቶቿንና የናጠጡ ባለጸጎችን ከሞት ለማስመለጥ የተገነባው ይህን የምድር ውስጥ ከተማ ገንብቶ ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። በፕሬዝዳንት ጆርጅ ሀርበርት ዎከር ቡሽ ዘመነ መንግስት የዋይት ሃውስ የቀድሞ ባለስልጣን የነበሩት ካትሪን ኦስቲን ፊትስ ነገሩኝ ብሎ ኒውዮርክ ፖስት እንደዘገበው የአሜሪካ መንግስት በድብቅ በትሪሊዮን የሚቆጠር ዶላር ወጪ አድርጎ ሀብታሞችና ባለስልጣናት የሚጠለሉበት የምድር ውስጥ ከተማ ሲገነባ ቆይቷል። ይህ የቀድሞ ባለስልጣን እንደሚሉት የክፉ ቀን መሸሸጊያዎቹ ከግሪጎሪያኑ 1998 ጀምሮ መገንባት የጀመሩ ሲሆን እስካሁንም ወደ 170 የሚጠጉ መሸሸጊያዎች በኔትወርክ ተሳስረው በተለያዩ ቦታዎች በመሬት ውስጥ ለውስጥ ተገንብተው አልቀዋል። There's a common cafeteria capable of serving 3,000 people 3 meals a day for 30 days on lockdown. ይህ አሜሪካ ከምድር በታች የገነባችው የመሸሸጊያ ከተማ በውስጡ ብዙ መገልገያዎች ይዟል የተባለ ሲሆን የሆቴሎች መንደር፣ ሲኒማ ቤት፣ የመገበያያ ቦታን ጨምሮ ማንኛውም አይነት ቅንጡ የመዝናኛ አገልግሎትና በምቾት ለመኖር የሚያስፈልጉ ዋና ዋና ነገሮችን ይዞ የተሰራ ነው ተብሏል። ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ የስልጣን ዘመን ከግሪጎሪያኑ 1989 እስከ 1990 የቤቶችና የከተማ ልማት ረዳት ጸሐፊ ሆነው ያገለገሉት ካትሪን ኦስቲን ፊትስ አሜሪካ እነኚህን የምድር በታች ከተሞች ስትገነባ ከ1998 እስከ 2015 ባለው ጊዜ ውስጥ ብቻ 21 ትሪሊዮን ዶላር ወጪ ማድረጓን ተናግረዋል። የሆነው ሆኖ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገሮች በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገሙ ክስተቶች የእልቀተ ዓለምን ዋዜማ እያበሰሩ ባለበት በዚህ ወቅት ምድራዊ ሀብት የሌለው ምስኪን በንስሐ ከጥፋት ለመዳን ፈጣሪውን ሲማጸን ሀብትና ጉልበት የተረፋቸው እንደ አሜሪካ ያሉ የዓለማችን ሀያላን መንግስታት ደግሞ ዜጎቻቸውን ከምጽአቱ ቀን ለማዳን መሸሸጊያ እየገነቡ ጥረት ማድረጋቸው የሰሞኑ መነጋገሪያ ጉዳይ ሆኗል። Medical facilities and emergency command and communication links to the US military all around the world. አገራዊ አለመግባባቶች ሊፈቱ የሚገባው በምክክርና በንግግር እንጂ ነፍጥ በማንገብ ሊሆን አይገባም ተባለ። ይህ የተባለው በአገራዊ ምክክር ሂደቶች ላይ ትኩረት ያደረገና የተለያዩ የባለድርሻ አካላት የተሳተፉበት የፓናል ውይይት በተካሄደበት ወቅት ነው። ሩሃ ግርማ ተጨማሪ አላት። በአገራዊ ምክክር ሂደቶች ላይ ትኩረት ያደረገና የተለያዩ የድርሻ አካላት የተሳተፉበት የፓናል ውይይት ተካሂዷል። በውይይቱ ላይ የተገኙት የኢትዮጵያ ሲቪል ማህበራት ድርጅት ምክር ቤት ፕሬዝዳንት አህመድ ሁሴን እንደተናገሩት አገራዊ ምክክር ለኮሚሽኑ ብቻ የምንተወው ጉዳይ አይደለም። ሁላችንም ለዚህ የጋራ ተሳትፎ በማድረግ አዲስ ባህል በአገራችን እንዲኖር ለማድረግ የጋራ ጥረት ያስፈልጋል ብለዋል። ፕሬዝዳንቱ አክለውም አገራችን በአገረ መንግስት ግንባታ ውስጥ የተለያዩ ክፍተትና ብዝሃነት ያሉበት ሀገር እንደመሆኗ የፖለቲካ እንዲሁም የአስተሳሰብ ልዩነቶች እንዳሉ ገልጸዋል። ለአንድና ለመጨረሻ ጊዜ መፈታት ያለባቸው ሊፈቱ የሚገቡት በንግግር በምክክር እንጂ ነፍጥ በማንገብ ሊሆን አይገባም የሚለውን አስተሳሰብ እሳቤ ተግባራዊ ሊያደርግልን የመጣ ኮሚሽን በመሆኑ ልምምዱ በራሱ የሚያጎናጽፈን ትልቅ ነገር አለ። ሶሻል ኮሄዥኑን አፌክት ከማድረግ ውጪ የሚጠቅመን ነገር የለም። ስለዚህ በዛም በዚህም ብለን ተወያይተን የሀገራችንን ሰላም የሀገራችንን ያለንበትን ድህነት መቅረፍ መቻል አለብን። ለዚህ ደግሞ የሲቪል ማህበራቱ እስካሁን ያደረጋችሁት ያላችሁት ነገር እገዛችሁ ትልቅ ነው። ይሄ መቀጠል መቻል አለበት። በውይይቱ ላይ የተገኙት የምክክር ኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር በበኩላቸው በአገራዊ ጉዳዮች ላይ በተለያዩ አካላትና የህብረተሰብ ክፍሎች መካከል በየጊዜው የሚፈጠሩ የሀሳብ ልዩነቶችና ለመግባባቶች ምክንያት እነዚህ ደማቅ እሴቶች በአንድም ሆነ በሌላ መልኩ
እየተሸራረፉ የመጡበት ሁኔታ መኖሩን ገልጸው ለዚህ የሀገራዊ ምክክር አስፈላጊ መሆኑንና ኮሚሽኑ ከትግራይ ክልል ውጪ ለመድረስ ከባድ ነው የተባሉ ክልሎች ሁሉ መድረስ መቻሉን ተናግረዋል። ልትደርሱበት አትችሉም፣ ከባድ ነው የተባሉ ክልሎችንም ጭምር በዚያን ወቅት የአማራ፣ የኦሮሚያ ከስፋትም አንጻር እነዚህን ክልሎች ከዳር እስከ ዳር ህዝቡ በሂደቱ ተሳትፏል። የቀረን ቢኖር የትግራይ ክልል። ይህም የሆነበት ምክንያት ወይም ምክንያት በአካባቢው በተፈጠረው ጦርነት ወደዛ ለመንቀሳቀስ ከተለያዩ የህብረተሰብ ክፍሎች ጋር የምናደርገውን ምክክሮችና ውይይቶች ጀምረናል። የምክር ቤቱ ፕሬዝዳንት የምክክር ኮሚሽኑ እጅግ ባልተግባባንባቸው ጉዳዮች ላይ ምክክር እንድናደርግ የሚጋብዝ በመሆኑ የሁላችንም ተሳትፎ ወሳኝ ነው በማለት እያንዳንዱ ጉዳይ ላይ የምንወያይበት በመንግስት የተናጠል ውሳኔ የሚተገበሩ ባለመሆናቸው ነው በማለት ተናግረዋል። እያንዳንዷ ጉዳይ የምንወያይባት በመንግስት የተናጠል ውሳኔ የሚተገበሩ ባለመሆናቸው መንግስት ወስኖ ቢመጣ ያልተግባባንባቸው ጉዳዮች ላይ የሱ ውሳኔዎች ናቸው የሚሆኑ። ነገር ግን እያንዳንዱ ማህበረሰብ ተወያይቶ ያን የተወያየበት ጉዳይ ደግሞ ሲሆን በኮንሰንሰስ ካልተቻለ ደግሞ በመናቀው ሜካኒዝም በ2/3 በ50+1 አንዳንዴም በአብሶሉት ማጆሪቲ ቮት በሚባለው አይነት ያደረግን የምንወስነው ነውና አዲስ ልምምድ ነው። እስከዛሬ ባልተግባባንባቸው ጉዳዮች በምን መንገድ ልንፈታቸው እንደምንሞክርና የፈታናቸው እንደመጣን የሚታወቅ። ነገር ግን አሁን ላይ ለማድረግ የታሰበው ነገር አዲስ ልምምድ ነው እና ይሄን አዲስ ልምምድ ኮሚሽኑ ብቻውን ማድረግ የሚችለው አይደለም። ሁላችንም በጋራ ቆመን አገራችንን ወደ ሰላም መመለስ መቻል አለብን። በፓናል ውይይቱ የተለያዩ የድርሻ አካላት በሀገራዊ ምክክር ሂደቶች ላይ ስላጋጠሙ ተግዳሮቶችና ወደፊት ሊሰሩ በታሰቡ እቅዶች ዙሪያ መክረዋል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ በታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ጦርነት ከተፈለገ ወረቀት አያድነውም ሲል ህወሓት ገለጸ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ሩዋንዳ ከአሜሪካ የሚባረሩ ስደተኞችን ለመቀበል ንግግር ማድረግ መጀመሯን አስታወቀች። ምስራቅ አፍሪካዊቷ ሀገር ሩዋንዳ የዶናልድ ትራምፕ አስተዳደር የሚያባረራቸውን ስደተኞች ለመቀበል ከአሜሪካ ጋር የመጀመሪያ ደረጃ ውይይት ላይ መሆኗን አስታውቃለች። ኤዶም አስመላሽ ተጨማሪ አላት። የትራምፕ አስተዳደር ህጋዊ ወረቀት የሌላቸውን ዓለም አቀፍ ስደተኞችን በገፍ ከማባረሩ ጋር ተያይዞ ሩዋንዳ የተባረሩ ስደተኞችን ለመቀበል ከትራምፕ አስተዳደር ጋር የመጀመሪያ ደረጃ ውይይት ላይ እንደምትገኝ የሩዋንዳው የውጭ ጉዳይ ሚኒስተር ኦሊቪየር ንዱሁንግሬ ተናግረዋል። ስምምነቱ ቀደም ሲል የተባረሩትን ስደተኞች ወይንም ወደፊት የሚመጡትን የሚያካትት ስለመሆኑ ግልጽ የሆነ ነገር ባይኖርም፣ ነገር ግን ስምምነቱ ከተሳካ ሩዋንዳ ከዩናይትድ ስቴትስ ጋር ያላትን ወዳጅነት የሚያጠናክርና የመጀመሪያው አፍሪካዊት ሀገር ሊያደርጋት የሚችል መሆኑን የውጭ ጉዳይ ሚኒስተሩ ገልጸዋል። ሚኒስትሩ ከሩዋንዳ ቴሌቪዥን ጋር ባደረጉት ቃለ ምልልስ እውነት ነው ከዩናይትድ ስቴትስ ጋር እየተወያየን ነው ያሉ ሲሆን ውይይቱ በሂደት ላይ እንደሆነና ውጤቱን ለመተንበይ እንደማይቻል አክለዋል። ስለ ውይይቶቹ ዝርዝር ሁኔታዎች ለመናገር ጊዜው አሁን በጣም ገና ነው። ባሳለፍነው ወር የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አሜሪካ በጣም የተናቁ ሰዎችን የሚወስዱ ሀገሮችን በትኩረት እየፈለገች ነው ሲሉ ቢናገሩ፣ የሩዋንዳው የውጭ ጉዳይ ሚኒስተር ኦሊቪየር ንዱሁንግሬ ግን መልሰው ሩዋንዳ ቀደም ሲል በእንግሊዝ የተባረሩ ስደተኞችን ለመቀበል ተስማምታ እንደነበር አስታውሰው ውይይቱ ለኛ አዲስ አይደለም በማለት ሞግተዋል። የሩዋንዳው የውጭ ጉዳይ ሚኒስተር ስለ ስምምነቱ ዝርዝር ነገር ባይገልጹም ቀደም ሲል የሀገር ውስጥ መገናኛ ብዙሃን ዘገባዎች እንደጠቆሙት ከሆነ
አሜሪካ የገንዘብ ድጎማ እና ስደተኞችን ከህብረተሰብ ጋር ለማዋሃድ የሚያስችል ድጋፍ ታደርጋለች ሲሉ ገልጸዋል። ሩዋንዳ በሰብአዊ መብት አያያዝ ትችት እየተሰነዘረባት የሚገኝ ሲሆን ወደ ሩዋንዳ የሚወሰዱ ስደተኞችም ወደ መጡበት ሀገር በግዳጅ እንደሚመለሱና ለእንግልት እንደሚዳረጉ የመብት ተሟጋቾች ሲናገሩ ቆይተዋል። ይሁንና ሩዋንዳ ለስደተኞች ደህንነቷ የተጠበቀ ሀገር መሆኗን በተደጋጋሚ እየገለጸች ትገኛለች። ኤምፔሳ ሳፋሪኮም የነዳጅ ክፍያን በኤምፔሳ መተግበሪያ ለመፈጸም የሚያስችል አገልግሎት በአዲስ አበባ አስጀመረ። ዛሬ ሚያዝያ 29 ቀን 2017 ዓ.ም በተከናወነ የማስጀመሪያ ስነ ስርዓት ላይ እንደተገለጸው አገልግሎቱ አሽከርካሪዎች በፍጥነትና ደህንነቱ በተጠበቀ መልኩ የሞባይል ስልኮቻቸውን በመጠቀም የነዳጅ ክፍያቸውን እንዲከፍሉ ያስችላቸዋል ተብሏል። ደንበኞች ነዳጅ ሲቀዱ የሳፋሪኮም ስልክ ቁጥራቸውን ለአገልግሎት አቅራቢው በመንገር ወደ ስልካቸው አጭር መልእክት ሲመጣላቸው የሚስጥር ቁጥራቸውን በማስገባት ክፍያቸውን በቀላሉ መፈጸም እንደሚችሉ ተገልጿል። ዛሬ በቦሌ ቶታል ማደያ የተጀመረው አገልግሎት በቀጣይ ሳምንታት በመላው ኢትዮጵያ በሚገኙ 2000 ማደያዎች ተግባራዊ የሚደረግ ይሆናል ተብሏል። በማስጀመሪያ ስነ ስርዓቱ ላይ የኤምፔሳ ሳፋሪኮም እና የትራንስፖርትና ሎጂስቲክ ሚኒስቴር ከፍተኛ የስራ ኃላፊዎች ተገኝተዋል። አምስተኛው የፓኪስታን አፍሪካ የንግድና ልማት ጉባኤ በአዲስ አበባ ሊካሄድ ነው። ከ100 በላይ የፓኪስታን የንግድ ተቋማት የሚሳተፉበት ጉባኤው በአዲስ አበባ ሚሊኒየም አዳራሽ ከግንቦት 7 እስከ 9 ቀን 2017 ዓ.ም ይካሄዳል ተብሏል። ይህም በኢትዮጵያና ፓኪስታን መካከል ያለውን ጠንካራ ትብብር የበለጠ ለማጠናከር ጉልህ ሚና እንደሚኖረው ተገልጿል። ለ3 ቀናት በሚቆየው አውደ ርዕይ ላይም የፓኪስታን አውደ ርዕይ አቅራቢዎች በተለያዩ ዘርፎች ምርቶችን እንደሚያቀርቡ ተመላክቷል። ከነዚህም ውስጥ የሕክምና መድኃኒት ምርትና መሳሪያዎች፣ የውበትና ቆዳ እንክብካቤ ውጤቶች፣ የጨርቃጨርቅና አልባሳት ምርቶች፣ የምግብና ምግብ ነክ የግብርና ውጤቶች፣ የአውቶሞቲቭ መለዋወጫዎች፣ የኤሌክትሪክና የቤት ዕቃዎች ይገኙበታል ተብሏል። በፓኪስታን አፍሪካ የንግድና ልማት ጉባኤ የአፍሪካ ሀገራትና የፓኪስታን መንግስት የስራ ኃላፊዎች፣ የንግድ መሪዎችና ባለሀብቶች የሚሳተፉ ሲሆን ዝግጅቱም የንግድና ኢንቨስትመንትን እድሎች ለመፍጠር ያለመ መሆኑ ተመላክቷል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ስፖርታዊ መረጃዎችን ከሀገር ውስጥ ስንጀምር የአፍሪካ እግር ኳስ ፌዴሬሽን ካፍ የ2025 የሴቶች አፍሪካ ዋንጫ ዳኞችን ለመምረጥ ላዘጋጀው የቅድመ ዝግጅት ስልጠና ለ59 ዳኞች ጥሪ አድርጓል። ጥሪ ከተደረገላቸው ዳኞች መካከል 24ቱ ዋና ዳኞች ሲሆኑ ከነዚህ መካከል ኢትዮጵያዊቷ ዋና ዳኛ ማርታ መለሰ ተካታለች። ዋና ዳኛ ማርታ መለሰ በኢትዮጵያ የሴቶች ፕሪሚየር ሊግ ላይ በርካታ ጨዋታዎችን በላቀ ብቃት በመምራት ችሎታውን አስመስክራለች። ካፍ ያዘጋጀው ይህ የቅድመ ዝግጅት ስልጠና በግብጽ መዲና ካይሮ ከግንቦት 17 እስከ ግንቦት 22 የሚሰጥ ይሆናል። 28ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ ከዕለተ ሰኞ ጀምሮ በሐዋሳ ዩኒቨርሲቲ ስታዲየም እየተካሄደ ሲሆን ትላንት በተደረጉ ወሳኝ መርሃ ግብሮች ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ተገናኝተው 2-2 ሲለያዩ፣ በተመሳሳይ ስውል ሽረ ከፋሲል ከነማ ጋር ቀን 12 ሰዓት ተገናኝተው 1-1 በሆነ ውጤት አቻ ተለያይተዋል። ቀሪ የሊጉ መርሃ ግብሮች ነገም ሲቀጥሉ ድሬዳዋ ከተማ ከሐዋሳ ከተማ ቀን 7 ሰዓት ሲገናኙ፣ መቻል ከሲዳማ ቡና ቀን 10 ሰዓት ይገናኛሉ። ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። ድራማዊ ክስተቶችን እያስመለከተን የቀጠለው የአውሮፓ ሻምፒዮንስ ሊግ በትላንትናው ዕለት በሳንሴሮ አስደናቂ ምሽት 7 ግቦች በተቆጠሩበት ጨዋታ ኢንተርን ወደ ፍጻሜው፣ ባርሴሎናን ወደ ቤቱ አሰናብቶ ቀጣዩን የፍጻሜ ተፋላሚ ፍለጋ ዛሬም በፓርክ ደ ፕሪንስ ሌላ ድግስ አሰናድቷል። በትላንቱ ጨዋታ ላይ ደካማ እንቅስቃሴ ያሳየው የባርሴሎናው ኡራጋዊ ተከላካይ ሮናልድ አራዎ ከባድ ተቃውሞች እየደረሱበት ይገኛሉ። በጨዋታው ላይ በኢጎ ማርቲኔዝ ተቀይሮ ከገባ በኋላ ያሳየውን ደካማ የሚባል እንቅስቃሴ ተከትሎ ሮናልድ አራሆ በማህበራዊ ድረገጹ ላይ ከባድ ትችቶችና ዛቻዎች እየደረሱበት ይገኛሉ። በርካታ የባርሴሎና ደጋፊዎች ተከላካዩ ቡድኑን ለቆ እንዲወጣ ግፊት እያደረጉበት ይገኛሉ። የግማሽ ፍጻሜ መልስ ጨዋታዎች ዛሬም ሲቀጥሉ ፓሪስ ሰን ጀርመን በሜዳው አርሴናልን ይገጥማል። የዛሬ ምሽት የግማሽ ፍጻሜ ተፋላሚ የሆኑት ሁለቱም ቡድኖች በታሪካቸው አንድም ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫ
ዋንጫን አሳክተው አያውቁም። ሁለቱም ቡድኖች በኤሚሬትስ ላይ ባደረጉት የመጀመሪያ ዙር ጨዋታ የፈረንሳዩ ክለብ ፓሪስ ሴን ዠርሜን በኦስማን ዴምቤሌ ብቸኛ ግብ ታግዞ 1-0 በሆነ ውጤት ማሸነፉ ይታወሳል። የፈረንሳይ ሊጋ ዋንጫን አስቀድሞ ማንሳቱን ያረጋገጠው ፒኤስጂ በሳምንቱ መጨረሻ ለወሳኝ ተጫዋቾቹ እረፍት ሰጥቶ በሊጉ ሽንፈት አስተናግዷል። በተመሳሳይ የሰሜን ለንደኑ ክለብ አርሴናል በበርንማውንስ ሽንፈት ቢቀምስም ለወሳኝ ተጫዋቾች ግን ምንም አይነት እረፍት አልሰጣቸው። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ከጨዋታው አስቀድሞ በሰጡት አስተያየት የግማሽ ፍጻሜ ላይ ደረስነው ስለሚገባን ነው። የመጀመሪያውን ዙር አሸንፈናል፣ ዛሬም አላማችን ማሸነፍ ነው ብለዋል። የመድፈኞቹ አለቃ ሚኬል አርቴታ በበኩላቸው ባለፉት ሁለት ጨዋታዎች በተጫዋቾች ላይ ከፍተኛ ብስጭትና ንዴት ተፈጥሯል። ቁጭቱን ለዛሬው ጨዋታ መጠቀም አለብን ብለዋል። ፓርክ ዲ ፕሪንስ ስቴዲየም ላይ የሚደረገውን ተጠባቂ ግማሽ ፍጻሜ ጨዋታ የሚያሸንፈው ክለብ በአሊያንዝ አሬና ከጣሊያኑ ክለብ ኢንተር ሚላን ጋር ለባለ ሁለት ጆሮ ዋንጫ የሚፋለም ይሆናል። በመጨረሻም በዩሮፓ ሊግ የግማሽ ፍጻሜ መልስ ጨዋታ ማንቸስተር ዩናይትድን በነገው ዕለት የሚገጥመው አትሌቲኮ ቢልባኦ በጉዳት ምክንያት ወሳኞቹን የፊት መስመር ተጫዋቾች አገልግሎት እንደማያገኝ ተገልጿል። ክለቡ ለነገው የመልስ ጨዋታ ስብስቡን ይፋ ሲያደርግ ወንድማማቾችን ኢናኪ ዊሊያምስ እና ኒኮ ዊሊያምስ ሁለቱንም ተጫዋቾች ማንቸስተር ዩናይትድን በሚገጥመው ስብስብ ውስጥ ሳያካትት እንደተጓዘ ይፋ አድርጓል። ተጫዋቾቹ በጉዳት ምክንያት ከስብስቡ ውጭ እንደሆኑ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ይፋ አድርጓል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።